ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አድማጮቻችን ቀደም ሲል እየቀጠለ የመጣውን የሱረቱ ነህል ማብራሪያ አሁንም እንቀጥላለን። አላህ ሱብሓነሁ ወተዓላ በየዘመኑና በየሀገሩ የራሱ የሆነ መልእክተኞች እንዳሰማራና ወደ ፍቃዱ ሰዎችን እንደጠራ እንደጋበዘ እየገለጠ ባለበት ላይ ነበር የቆምነው ማለት ነው። እና ይህንን የጌታን ጥሪ የተቀበሉና የተከተሉ የታደሉ እንደሆኑ ያስተባበሉና የተቃወሙ ደግሞ ለአደጋ ራሳቸውን ያጋለጡ እንደሆኑ ገልጿል ማለት ነው። እና አሁንም ያሉት ትውልዶች ይሄው ቀጣይ ነው የሚሆነው። እና ማንኛውም ቡድን ትከተላለህ ነው። የረህማንን ወገን ነው የምትከተለው የሰይጣንን ሰራዊት ማለቱ ነው። አላህ Subhanahu Wa Ta'ala ምርጫው የራሳችሁ ነው። እኔ አቅርቤላችኋለሁ። ይህንን መልእክተኞች የምትከተሉ ከሆነ በቁርአንና በሱነተ ረሱል መመራት አለባችሁ ነው የሚለው ማለት ነው። ኢንታሪስ አላ ሁዳሁም አንተ የሰው ልጆችን ታዲያ ወደ ቀናው መንገድ እንዲመጡ ብትጓጓና ብትጥርላቸው ይላል ለነብዩ ነው ኺጣቡ ማለት ነው። فإن الله لا يهدي من يضل አላህ Subhanahu Wa Ta'ala ጥሜት የፈረደበትን አይመራም ይላል ማለት ነው። ሰዎች ራሳቸውን በራሳቸው እድላቸውን የሚወስኑት እነሱ ናቸው ነው የሚለው። አንተ ግን አንዳንድ ሰው የቅርብ ጓደኛ ስለሆነ ዘመዲ ስለሆነ እንድና አቡ ጣሊብ እንዲያምኑልህ ትጣጣርላቸው ይሆናል ይላቸዋል ነብዩ አለይሂ ሰላቱ ወሰለም። ነከላ ተህዲ ማን አህበብተ እንዳለው በሌላው ቦታ። እና ሰዎችን አንተ መልእክቱን ማድረስ ነው የተጣለብህ ኃላፊነት። ግን ቢያንስ ገሌ ማመን አለበት ብለህ እንዳው ወጥተው ወርደ ለማሳመን ብትጣጣር እኔ ያላደልኩትና ቅንነት የሌለው ሰው ሊያምን አይችልም አላቸው አላህ Subhanahu Wa Ta'ala። ራሱ ነው መወሰን ያለበት መብቱ መምረጥ ያለበት ማለት ነው። ስለዚህ ያንተ ዘመድ ስለሆነ ያንተ ወዳጅ ስለሆነ ያንተ ጓደኛ ስለሆነ አይደለም ሰው የሚያምነው። አላህ ያደለውና ቀና መለካከት የሰጠው ሰው ምን ጊዜም ጥሪዬን ይቀበላል ይላል አላህ Subhanahu Wa Ta'ala። فإن الله لا يهدي من يضل እና አላህ ውስጡን እርኩስነቱን ያወቀበትን ሰው ለጥሜት የዳረገው ከሆነ አንድ ጊዜ የፈለገው ቢጣርለት ሊስተካከል አይችልም። መጀመሪያ ልግመት ያለበት ተንኮል ያለበት ሰው ሂዳያን አላህ አይወፍቀውም ይላል አላህ Subhanahu Wa Ta'ala። وما لهم من ناصرين እንዲህ አይነቶቹ ደግሞ ዱላሎች ከሚመጣባቸው ቅጣትና ጥፋት የሚያድናቸውና የሚገላግላቸው ማንም አይኖርም። እኔ በመፈልግ ጊዜ ይዛቸዋለሁኝ ዋጋቸውን ያገኛሉ በማለት ይዝታል ማለት ነው። ስለዚህ እንግዲህ ሂዳያ ቢየዲላህ ነው ማለት ነው። ረሱሎችም ሪሳላ ማድረሰው እንጂ ያለባቸው ሂዳያ አይወዝዑም ለሰው ልጅ እና ሂዳያ የሚወዝዑ ባለቤቱ ብቻ ነው ማለት ነው። ይሄም ሐቂቃ ምንድነው የሚያስታውሰን? በተለያዩ አጋማሚ አንዳንድ አታላዎች እኛን ያወቀ እኛን የዘየረ ሀድራችንን እንትን ያለ የመውሊዳችንን እንኳን አህመድ የረገጠ ምናልባት ያመልጦት እሳት አይነካውም የሚሉ ጎበዞች አሉ በአገራችን። እነዛ ምን ያህል አወናባጆች መሆኑን ነው የሚያጋልጠው ይሄ አያት ማለት ነው። አላህ Subhanahu Wa Ta'ala ሰይደል አወሊን ወልአኺሪን ወኢማመል ሙርሰሊን ነሚያሉትን ነብዩ መሐመድን አለይሂ ሰላቱ ወሰላም እንተህሪስ አላ ሁዳሁም አላ ሂዳየቲል ቀውም ያ መሐመድ ያንተ ዘመዶች እንዲያምኑልህ ብትጥር የፈለገውን ያህል ብትፍጨረጨር እኔ ያላደልኩት አያገኛትም ይላል። ቁርጥህን ወቅ አላቸው ለረሱል። ከሳቸው የበለጠ ነገር አለ? እንግዲህ የሳቸው ዘመዶች ነበር ይሄን እድል ማግኘት ያለባቸው። ነገር በዝምድና አይደለም በከከይ ለከከ በውለታ አይደለም እኔ ጋራ ያለው አላቃ ነው የሚወስነው ነው የሚለው። አንተ ላአቀል ወላ አንተ ኢን አለይከ ኢላ البلاغ وعلينا الحساب አንተ መልእክት ማድረስ ብቻ ነው ሌላ ሚና የለህም እያላቸው ነው ለረሱል። ግን አንድ ፉቅራ ድርቶ ጎታች ተነስቶ እኔን ተወደ እኔን ተከደምክ እኔን መጅሊስ ተዘየርክ ሶላት እንኳን ባሰግድ ማለት ነው። ሶላት የማይሰግዱትን ነው እንደዛ የሚሏቸው። እና ምንም ችግር የለም ጀነት በእኛ እጅ ነው ይሉሃል ማለት ነው። አንተ ዋና አታውቅም ጌታህን ረስተህ እንደገና እንዳንተው የሚበላ የሚጠጣውን እንደ አምላክ አድርገህ ተሸክመህ ያለ የሌለ ጉልበትክን ንብረትክን እየደፋህ ትከስራለህ ማለት ወይ ተገንዘበህ አልሆንክ ተግዚህ አልወንክ ተወንትና አልሆንክ በመጨረሻ ምን ላርግህ እና አቆይናኩም ከማ ቆይና ብሎ ያርፋል ማለት ነው። እኔው ሐቅ መስሎ የነበር በጊዜው ያው ስተት ነው ተባለ። እኔ መጀመሪያ ላንተ ይሆናል መስሎኝ ያደረኩት እኔም ራሴ ወደኩ ምን ታደርገዋለህ ይላል ማለት ነው። ያ እንዳይሆን ጠንቀቅ ማለት ያስፈልጋል። ሂዳያ በአላህ እጅ ነው። እና ሸቀዋን እንሰርዛለን ሰዓዳን እናለብሳለን ይላል ማለት ነው። ለራሱ ሸቀዋ ለብሷል ምስኪን። ይሄን ሌላ ወንጀል ባይኖረው ይሄ ራሱ ኩፍር ነው። ይሄንን የሚናገር ሰው እኔ ያድናለሁኝ አለሁ የሚል ሰው ሌላ ወንጀል አያስፈልገውም። فلا يأمن مكر الله إلا القوم الخاسرون
የአላህን አደጋ የሚተማመን ሰው እኔ ምን አለብኝ የሚል ሰው ከራሱ አልፎ ደግሞ ለሌሎቹ አላህዋችሁ ዋስተና የሚሰሰው የመጨረሻ ሙጅሪም ነው የሚለው አላህ Subhanahu Wa Ta'ala እና የኔን አደጋ ተማምኗልና እሱን አለቀውም አሳየዋለሁኝ እያለ ነው። ስለዚህ በቁጭ በሉ በአጭበርባሪዎች መበላት የለብንም። ለራሳቸው ለመኖር ነው። በዘኔዎች ናቸው መስራት ስለማይችሉ አንተን የዋሁን አታሎ ሊኖሩ ነው ማለት ነው። እንግዲህ እውነት ከሆነ የፈጠረህን ጌታ ለምን ያስተዋውቁህም? ለምን ሶላትክን ስገድ አይልህም? ለምን ጾምክን ጾም? ለምን ሐጅ አድርግ አይሉትም? ለምን ደግሞ ሙሐረማት ሰራ? ለምን የሰው ገንዘብ ትዘርፋለህ? ለምን ትሰርቃለህ ብሎ ለምን አይመክርህም? ይሄንን የሚያደርገውን ለምን ሙቃጣ አያደርገውም? አበደን እሱን እስከ ከደምክ ድረስ የፈለከውን ብታደርግ ምንም ችግር የለም ነው የሚልህ ማለት ነው። ስለዚህ እነዚህ የሰይጣን ተባባሪዎች የሰይጣን ካድሬዎች ናቸው እንዲህ አይነት ሰዎች። ስለዚህ ከእንዲህ አይነቶቹ ነፃ ወጣችሁ በቀጥታ የፈጠራችሁን ጌታ መስመር ተከተሉ ነው የቁርአን ጥሪ ማለት ነው። እና ይህንን ታሪስ አላሁዳውም ሰዎችን ወደ ቀናው መንገድ ለማምጣት ብትጥርና ብትፍጨረጨር አንተ አትችልም። فإن الله لا يهدي من يضل አላህ ጥሜት የፈረደባቸውና ለግመኞችን ምንም ቢሆን አይመራቸውም። وما لهم من ناصرين እነሱን ደግሞ ከቅጣት የሚያድናቸውና የሚገላግላቸው የለም እያለ የፈለገው ዋስትና ቢሰጥህ ውሸቱን ነው አያድንህም። አንተም እሱም አብራችሁ ትወርዳላችሁ እያለ ነው አላህ Subhanahu Wa Ta'ala። واقسموا بالله جهد ايمانهم ይላል። እነዚህ ሙሽሪኮች ደግሞ ባይገርምህ ባጢሉን ነገር እውነት ለማስመሰል በአላህ ይምላሉ አለ። በካዱበት ጌታ ይምላሉ። እንደገና ውሸታቸውን ለማዋደድና ተውዚዕ እንትን ለማድረግ በአላህ ስም ይምላሉ። በመሰረቱ ዓለምን የፈጠረው አላህ ነው ይላሉ። ግን አንድ የሚፈልጉትን ነገር ለማረጋገጥ ሲፈልጉ በአላህ ይሁንብን ልክ አንተ والله العظيم እንደምትል እና አቡጀል እና አቡለሃብም والله العظيم ብለው ነበር የሚናገሩት ማለት ነው የዋሆችን ለማታለል። እና واقسموا بالله በአላህ خالق السماوات والارض በሆነው ጌታ ስም ይሁንብኝ እያሉ ይምላሉ። جهد ايمانهم ايمانهم المغلظه المؤكده የተጠናከረና የወፈረ የሆነ መሐላን ይደረድራሉ አለ። እና ደጋግመው ይምላሉ። ምን ለማለት ነው የሚምሉት? ምን ሊያረጋግጡ? ባዕስ የለም ብለው ለማረጋገጥ ማለት ነው። لا يبعث الله من يموت የሚሞቱትን ሰዎች ከሞቱ በኋላ አላህ ተመቃብር አያስነሳቸውምና አይመልሳቸውም። በአላህ ይሁንብን መኑን እናረጋግጥላችኋለን እያሉ ይምላሉ አለ አላህ Subhanahu Wa Ta'ala። በሱ ስም እየማሉ የሱን ውሳኔ ያፈርሳሉ ማለት ነው። አላህ ሙታንን አስነሳለሁኝ እያለ ያረጋግጣል። እነሱ ደግሞ አላህ ሙታንን والله አያስነሳም ውሸት ነው ይሄ ነገር ብለው በእኔ ስም ይምላሉ ይላል ማለት ነው። በላ ይላል እነሱ ይማሉ እንጂ ይሄማ ያለቀለት ጉዳይ ነው። እኛ ሙታንን እናስነሳለን እርግጠኛ ነን አለ አላህ። ወዕደ አላህ ይህን Subhanahu Wa Ta'ala አጠንክሮ ቃል ገብቷል። በምንም አይነት ሙታን እንደበሰበሱ ተረስተው አይቀሩም። ይሄ የአላህ ውሳኔ ነው። አላህ ቃል የገባበት ነገር ነውና ማድረጋችን የማይቀር ነው እነሱ ወደዱም ጠሉም ይላል። እና ወዕደን አለይሂ አላህ Subhanahu Wa Ta'ala ሊፈጽመው የሚገባ ቃል ኪዳን አድርጎ ወስኖታል። ይሄ ነገር አደርገዋለሁኝ በምንም አይነት አይቀርም ብሎ በራሱ ላይ ውሳኔ ያሳልፈዋል ሙታንን ለማስነሳት ማለት ነው። ሐቀን ወሐቀቀሁ ተሕቂቀን እንደማለት ነው። ማረጋገጥንም አረጋግጦታል። ይሄ ነገር በምንም አይነት ይቀራል ተብሎ የሚጠረጠር ነገር አይደለም። የተከራከረ ቢከራከር የወደደ ቢወድ የጠላ ቢጠላ የባዕስ ጉዳይ ድርድር ውስጥ አይገባም አልቆለታል ኢላል አላህ Subhanahu Wa Ta'ala። ወላኪን አክተረ الناس لا يعلمون ግን ብዙዎቹ ሰዎች ይሄንን ሐቂቃ አያውቁም። በብዙ አጭበርባሪዎች ሲጭበረበሩ እውነት ይመስላቸውና ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው ብዙዎቹ ከሃዲዎችና እርጉሞች والله ሰው ተሞተ በኋላ ሊነሳ አይችልም ማን ሲነሳየህ እያሉ ስለሚወተጉቷቸው የነዛ ሰለባ ሆነዋል አብዛኛዎቹ። እኔ ጌታቸው የምላቸውን ትተውና ረስተው እውነት መስሏቸው ይደናቆራሉ እንጂ ሙታን መነሳትማ የማይቀር ጉዳይ ነው የተረጋገጠ ያለቀለት ነው ኢላል አላህ Subhanahu Wa Ta'ala። ይሄን ደግሞ የሚገርመው በታሪክም በቃል ብቻ ሳይሆን በተግባር አረጋግጦታል። ለምሳሌ ታስታውሱ ከሆነ አልበቀራ ላይ 5 ጊዜ የተለያዩ ሙታኖች እንደተነሱ ይነግረናል በግልጽ ማለት ነው። 5 ጊዜ 5 የተለያዩ ፍጡሮች ማለት ነው። ከሰዎችም ከእንስሳቶችም ከበራሪዎችም ከየአይነቱ እና ለምሳሌ አልበቀራ የተባለ ለምንድን ነው ሱራይቱ አንድ የሞተ ሰው ገዳው ጠፍቶ ያ የሞተው ሰው ገዳውን ለማውጣት
ነብዩላህ ሙሳ በጊዜው አንዲ ከብት ረዱ እዝባሁ በቀረተና አሏቸው ከብቷን ረዱና ያችን ስጋዋን ቆርጣችሁ አስከረኑን ያችሁ ስትመቱት ያሟቹ ተነስቶ ራሱ መግለጫ ይሰጣል ማን እንደገደለው ስላሏቸው ነው ሱረቱል በቀራ የመጣው ማለት ነው ያን ነገር እንግዲህ በአደባባይ በብዙ ሺህ የሚቆጠር ህዝቦች በአንድ ወቅት አይተውታል ማለት ነው በእስራኤል ሀገር በነብዩላህ ሙሳ ጊዜ የሞተው ሰውዬ ተነስቶ የወንድሜ ልጅ ገሌ ነው የገደለኝ ብሎ በገዛ አንደበቱ ገዳውን አጋልጦ እንደገና ሞተ ማለት ነው ይሄ እንግዲህ በብዙ ሺህ የሚቆጠሩ ህዝቦች ያዩት ያው የሰሙት ነገር ነው ማለት ነው በሌላ ጊዜ የነብዩላህ ኢብራሂም ረቢ አሪኒ ከይፈ ቱሂል መውታ አሉ ሙታንን እንደምታነሳ ነግረኸኛል እኔ አምንበታለሁኝ ግን በተግባር ጥላቶች ተቃዋሚዎቹ ሙታን አይነሳም ይያሉ ነው አንተ ራስህ አይተሃል ወይ ሙታን ሲያስነሳ ብለው ቢጠይቁኝ ያላየሁትን ነገር አይቻለሁ ማለት አልችልም አላየሁም ታልኩ ደግሞ ይኸው ዝም ብለህ ነው የምታወራው ታዲያ ሊሉኝ ነው ስለዚህ ሰርተ ብታሳየኝ በመሞከሪያ ጣቢያ አሉ ወዳጁ ልዩ ወዳጁ ማለት ነው ይሄ ጊዜ ፈኹት 4 ሚን الطير ያላቸው ተፈለክ ጥሩ ነው መጀመሪያ አወለም ተኡሚን አለ ካላሳየው አታምንም እንዴ አላቸው በላ ወላኪን ለየጥመኢነ ቀልቢ ግን ልቤ እንዲረጋጋ ወማራ ከመን ሰሚዓ እንደሚባለው ማየትና መስማት የተለያዩ ናቸው የበለጠ እንደ ነገሩ እንዳምንበት ደረቴን ነፍቼ እንዲከራከር ነው እንጂ እኔማ አልጠራጠርም አንተ ተነገርከኝ አሉ በል እንግዳውስ 4 በራሪዎችን ያዝና እነሱን አርደህ ስጋቸውን ቦጫጭቀህ እንደዚህ ልክ እንደ ፍትፍት አድርጋቸው የተለያየ ጎራ ላይ 4 ጎራ ላይ ወስደህ አስቀምጥ ከዛ ጥራቸው እና የዛ ጊዜ እየከነፉ ይመጡልሃል አለ ልክ እንዳለው ጭንቅላታቸው እዚህ ነው ነብዩ ዘንድ ነው እና ኑ ቶሎ በአላህ ፍቃድ ሲሏቸው እነዛ ተቦጫጭቀው የወደቁ በራሪዎች እየከነፉ ባየር ላይ መጡና እንደገና ጭንቅላታቸውን ሲሰጧቸው እንድኮርኬል ሄዶ ግጥማል ቁጭ አሉ አጠገባቸው ማለት ነው ይሄንን አሳይቷል አላህ Subhanahu Wa Ta'ala ይሄም በሌላ ዘመን በሌላ ሀገር በሌላ ህዝብ ነው ደግሞ ማለት ነው እንደገና በሌላ ቦታ አለም ተረ الذين خرجوا من ديارهم وهم الوف حذر الموت ይላል በእስራኤል ህዝቦች በነበርበት በብዙ ሺህ የሚቆጠሩ ሰዎች እልቂት በሽታ ወረርሽ ይመጣባቸውና ይሄን በሽታ ያልሸሸ ክልሉን ለቆ ያልሄደ ሰው አይዲንም ተባለና በሙሉ ህዝቡ ተነስቶ ሄደ ሽት ማለት ነው ሌላ ክልል ሄደ ሌላ ክልል በሚሄዱ ጊዜ አላህ ተቆጣና የኔን ቀድር ልታመልጡ ነው ተኔ መምለካ ልትወጡ ነው ወዴት ነው የምትሄዱት አለና እዛ ሄዱበት ሀገር በሺህ የሚቆጠሩትን ህዝቦች በአንድ ደቂቃ ጸጥ አረጋቸው ማለት ነው ፈአማተሁም እንዳሉ አለቁ እንደገና በእዚያቸው ነብይ ነበሩ አብረዋቸው ያ ነብይ አልቅሰው ለመኑ እንዴት አርገ ህዝቦች እንደዚህ ተፈጃቸዋለህ እባክህ መልሳቸው ሲሉ ثم بعثهم ይላል መልሶ ተነሱ አላቸው በሺህ የሚቆጠሩ ህዝቦች ወዳውኑ እንደገና አስነሳቸው ማለት ነው ይሄ ሁሉ እንግዲህ በታሪክ ተደጋግሞ የታየ ነገር ነው ዛሬ ያሉት ደንቆሮዎች ማን ሄዱ አየው ይላል እና ታሪክ በየቀኑ በእያንዳንዱ ግለሰብ መምጣት አለበት በታሪክ በተለያዩ ክልሎች በተለያዩ ህዝቦች ሙታን እንደሚነሳ ተረጋግጧል ሌላው በነብዩላህ ኢሳ ጊዜ ያው ጌታ ናቸው የሚሉት ኢሳን ሙታን አስነስቷል ብለው ነው ጌታውን ጠይቆ ነው ያስነሳው እና ወቱህይል መውታ ቢኢዝኒ ይላቸዋል በገዛፍ በኔ ፍቃድ ሙታንን ተነስ በአላህ ፍቃድ ሰው ይነሳልሃል አላቸው ይሄም የተረጋገጠ ጉዳይ ነው ይሄ ሁሉ ታሪክ ተረስቶ እናንተም ብሎ ግን የጅሎቹና የመሃይሞቹ ቃል ነው የጎላ የመጣው ሰው ተሞተ በኋላ ይነሳም ይያሉ እነዚህ ደግሞ በአዲስ እንደገና በኔ ስም ይምላሉ ደግሞ የሚገርመው የኔን ህግ ለመጣስና ለማወነ ህዝቤን ለማወናበድ በኔ ስም እየማሉ ሙታንን አያነሳም ይላሉ ይላል ይበሉ እንጂ በምንም አይነት ይሄ የማይቀር ጉዳይ ነው የተረጋገጠ ጉዳይ ነው ይላል ግን ብዙዎቹ ሰው ለማወቅ ስለማይፈልጉ አያውቁም ሐቂቃውን ቢያውቁ ኑሮ ይሄ የሚያከራክር ነገር አልነበረም ይላል ለምንድነው ግን ሙታንን የሚያስነሳው የሚለው ጥያቄ ስለሚነሳ አያይዞ ስለሱ መልስ ይሰጣል ሊዩበይነ ለሁም الذي يختلفون فيه ዛሬ የባዕስ ጉዳይ አከራካሪ ነጥብ ሆኗል አይደለም ይላል ስለዚህ ግማሹ ህዝብ እንዳውም አብዛኛው ሰው ተሞተ በኋላ ይነሳም አይመለስም ይያለ ነው ጥቂቶቹ ደግሞ ሊመለስ ይችላል መጀመሪያም ጌታ ነው የፈጠረው ጌታ አስነሳለሁ ካለ ምን ያስቸግረዋል ብለዋል አሁን ለሁለት ተከፍላችኋል አይደል በዚህ ጉዳይ ስለዚህ ይሄንን የሚያከራክራችሁን ጉዳይ ማን እውነተኛ ማን ውሸተኛ እንደሆነ እልባት ለመስጠት ለዚህ ስል እንኳን አልተወውም ይላል ዛሬ ውሸታሞቹ በዝተዋል እና እውነት የሚከተሉት ጥቂቶች ናቸው ስለዚህ እነዚህ ውሸታሞቹ በድምጽ ብዛት እንዳያሸንፏችሁ በተግባር አሳያቸዋለሁ ነገ ይላል ማለት ነው
እና ነገሌ ሁሉ ህዝብ አይነሳም የሚለው ነው የሚደግፈው እናንተ ዝም ብላችሁ ነው እያሉ አፋፋቸውን እያሏቸው ስለሆነ ሊዩበይነ ለሁም الذي يختلفون فيه የሚከራከሩና የሚጨቃጨቁበትን ነገር እውነቱ ከማን ጋር እንደሆነ ሊገልጽና ሊያረጋግጥ ያመጣታል በዕስን ይላል ማለት ነው ወሊያዕለመ الذين كفروا ዛሬ በዕስን የካዱትና የአላህን ጥሪ ያስተባበሉት ካህዲዎች እንዲያውቁና እንዲረዱ ነው አንነሁም ካኑ ካዲቢን እነሱ ሸታሞች መሆናቸው እንዲረጋገጥባቸውና እንዲያፍሩ ይደረጋል ኢላላ አላህ Subhanahu Wa Ta'ala ስለዚህ በድምጽ ብዛት አይደለም የአላህ ውሳኔ የሚቀየረው ማለት ነው አላህ Subhanahu Wa Ta'ala አደርጋለ ያለውን ዓለም በሙሉ ኢጅማዕ ቢሆን እንኳን ያደርገዋል ማለት ነው እሱም ያደርገውን ደግሞ ማንም ሊያደርግ ሊወስነው አይችልም እና እነዚህ እንግዲህ በዕስን የሚክዱትና ረሱሎችን የሚያስተባብሉት ሰዎች ውሸታሞችና አወናባጆች መሆናቸውን ለማጋለጥ ስንል ቂያማ መምጣቷ የማይቀር ጉዳይ ነው ይላል እና ለመሆኑ ደግሞ ሰዎች ተሞታችሁ በኋላ ትነሳላችሁና ትመለሳላችሁ ሲባል ሊሆን አይችልም የምትሉት ምን ለማለት ፈልጋችሁ ነው ይላል ጌታ ያቅተዋልና ያዳግተዋል ብላችሁ ነው ወይስ እንዴት ኢነማ ቀውሉና ሊሸይኢን ይሄን ብላችሁ ከሆነ እኛ እኮ አንድ ነገር ለመፈጸም ስንፈልግ የምንለው اذا اردناه እንዲፈጸም ከፈለግን አንነቁለ ለሁ ኩን ፈየኩን ሁን ተፈጸም እንለዋለን ወዲያው በዛችሁ ቅጽበት ይፈጸማል እና ውጣ ውረድ ጊዜ የማያስፈልግም ማለት ነው እና እንግዲህ ይሄ ነገር ይሆናል አይሆንም ማለት ስራው ከባድ ነው አዳጋች ነው ለማለት ፈልጋችሁ ከሆነ በእናንተ አቅም አትቀይሱ ማን ነው ይሄን ነገር እሰራለሁ ብሎ የወሰነው አላህ ነው አላህ ደግሞ ሊያረገው የፈለገውን ነገር ምን ጊዜም ቢሆን ከባድ ስራ ወይም ቀላል ስራ ብዙ ስራ ጥቂት ስራ የሚባል ነገር የለም ባጭሩ በአንድ ማሽን ነው ሁሉ ነገር የሚሰራው እና የኛ ዋና ፋብሪካችን ማሽናችን ምንድነው ሁለት ፊደል ነው ይላል አላህ Subhanahu Wa Ta'ala ኩን ሰማይ አሁን ፍረስ ታለው በዛች እቺ ቃል ሳታበቃ ፈርሷል ቃሉ ማለት ነው መሬት አሁን ተገልበጭ ካላት እንደዛው ነው ማለት ነው መልሳችሁ ደግሞ በቦታችሁ ነው ተወለ ከተባለ እንደዛው ነው ምንድነው ችግሩ እኔ ያረጋዋለሁ ያልኩት እኮ እኔ ነኝ ሌላ ደካማ ቢሆን ኑሮ እንዴት ሊባል ነበር እኔ እኮ ለማድረግ የፈለኩትን ነገር የምለው ምንድነው ኩን ነው የምለው ሁን ለዋለሁኝ ወዳው ይፈጸማል ይላል ማለት ነው እንደውም ዑለማዎች ይሄንን ለተቅሪብ ማዕሉማት ይላልአዝሃን ነው ይሄን አገላለጥ አላህ የተጠቀመው ሰዎች በሚገባቸው ቋንቋ ለማስረዳት ሲል ነው ይላል እንጂ ኩንም ላያስፈልገው ይችላል ይላል ኢራዳ ብቻ ይበቃዋል መቃል ባይናገርስ አንድ ነገር ለማድረግ በሐሳቡ ብቻ ተፈለገ ወዲያው ይሆንለታል ማለት ነው ኩን የሚለውን ከመናገሩ በፊት ግን ሰዎች በሚገባቸው መጠን ለማስረዳት አንድ ነገር ሁን ስለው ወዲያው ይሆንልኛል አለ ማለት ነው እንጂ ሁንም ላይ ያስፈልግ ይችላል ማለት ነው ለምን አላህ Subhanahu Wa Ta'ala አላ ኩሊ ሸይን ቀዲር ነው ከተባለ የሙሉ ችሎታ አለው ሙሉ ችሎታ ካለው በችሎታው ይተከማል ማንንም ነገር ለመስራት ማለት ነው አንድ ተራ ደካማ ነገር ቢሆን ኑሮ እንዴት አድርጎ ይሄን ነገር ይችላል እንዴት ብሎ ይባል ነበር ግን እኔ ዘንዲ ምንም ነገር ችግር የለም ትልቁ መሳሪያችን ሁለት ፊደል ብቻ ነው ካፍና ኑን ኮን ና አምሩሁ በይነል ካፊ ወኑን ሁን ይለዋል ያቺ ቃል ተብላስ ተምታበቃ ድረስ ያ የተፈለገው ነገር ወዲያው ይፈጸማል ማለት ነው ይህ እስከሆነ ድረስ በበዕስ መከራከርና እንት ማለት አያስፈልጋችሁም መጀመሪያውኑ ወይም አላህን ጭራሽ አላውቅም የሚል ካለ በአንድ ፊቱ ለይቶለታል እሱ ግን አላህ የዓለም ባለቤት ነው ካላችሁ አላህ ችሎታው ገደብና ወሰን የለውም ካላችሁ እሱ የሚፈልገውን ነገር ለማድረግ ምንድነው የሚያቅተውና የሚያዳግተው በማለት መልስ ይሰጣል ማለት ነው እና እነማ ቀውሉሁ ሊሸይን ይሄ እንግዲህ ጀማዳትም ይሁን ሐይዋናትም ይሁን ከባድም ይሁን ቀላልም ይሁን በሰማይም ይሁን በመሬትም በዱንያም በአኺራም የፈለገውን ነገር ለማድረግ ከፈለገ ይችን ቃል ብቻ መለቀቅ ነው ያለበት ኩን ብሎ መናገር አለበት ወዳውኑ ያ የተፈለገው ነገር ተዘጋጅቶ ቁጭ ይላል ነው የሚለው ሙታንንም ማስነሳት ማለት እንደዛ ነው ማለት ነው እና በሌላው ቦታ ምን ይላል ማ ባዕثኩም ወላ ማ خلقكم ولا بعثكم الا كنفس واحده ይላል እና እናንተ የዓለም ህዝቦች በጣም ብዙ ናቸው ተጥንት ጀምረው በላይን ናቸው በመድረ ክርስ ያሉት አሁንም በመድር ላይ ያሉ ብዙ ናቸው ወደፊትም የሚወጡት ጅኖች ደግሞ እንደዛው ናቸው ይሄን ሁሉ ሌላ ሰራተኛ ረዳት የለው ብቻውን እንዴት አድርጎ ነው የሚችለው ብላችሁ ነው ያሰባችሁት ይላል አይደለም ብዙና ጥቂት የሚባል ነገር የለም እኔ ዘንዳ
አንድ ነገር ስፈጥር አንድ ሰው ብቻ እንደምፈጥር ዓለምን በሙሉ ፈጥረዋለሁ ነው የሚለው። በአሁኑ ጊዜ የሰው ልጆች እንኳን ባገኙ በተወሰነ አቅማቸው የፈጠሩት የቴክኖሎጂ ውጤት ይሄን ነገር ያረጋግጥልናል ማለት ነው። ለምሳሌ አንድ ማዕሉማት ኮምፒውተር ውስጥ ታስቀመጥክ፣ አንድ ኮምፒውተር ውስጥ ትሰጅለዋለህ። ከዛ በኋላ በሙሉ በመምለካ ያለ ኮምፒውተር ስትነካው ያን ማዕሉማት ያወጣል፣ እስተሱራው ያመጣልሃል። በሰው አቅም እንኳን የተሰራው ስራ ማለት ነው። ከዛ አልፎ በዓለም ደረጃ አሁን ማዕሉማት የምታውቁት ነው ሁላችሁም። በኢንተርኔት ዓለም ያለ ማዕሉማት ሁሉ ቁጭ ያደርግልሃል አንተ ክፍል ቁጭ ብለህ ማለት ነው። ሰዎች የሰሩት ደካሞቹ ማለት ነው። አላህ ግን ሱብሓነሁ ወተዓላ የሰራው ነገር ከዛ ምን ያህል እንደሚበልጥ መገመት አቃታቸው። አላህ አጉሯቸዋልና ማለት ነው። ይህንን እያወቁ በደካማ አቅማቸው እነሱ እንኳን ስንት ነገር እያወቁ እየሰሩ እያዩ አላህን ግን ከነሱ በታይ አድርገው እንዴት ሊያደርገው ይችላል ይሉሃል እንደገና ማለት ነው። እና እነማ አምሩሁ ኢዛ አረድናሁ አንድ ነገር እንዲሆን ከፈለግን ወይም እንዳይሆንም ከፈለግን አነቁለ ለሁ ኩን መሆን የሚፈለገውን ሁን ተገኝ እንለዋለን፣ ይገኛል። መጥፋት ያለበትን ደግሞ ጥፋ እንለዋለን፣ ይጠፋል እንጂ ምንም የሚያቅት ነገር የለም ይላል ማለት ነው። ወለዚነ ሃጀሩ ፊላህ ከዚያ በኋላ እንደገና ወደ ወዳጆቹ በመመለስ የካሃዲዎችንና የትቢተኞችን ጉዳይ እንግዲህ በዚህ መልክ ተወውና ለነዛ ለቀናዮችና ፍቃድ ለተቀበሉት ለኔ ብለው ደግሞ የጊዜያዊ ጥቅማቸውንና ረፍታቸውን ያጡትን እነሱን ደግሞ ስለነሱ ምለው ነገር አለ ይላል። ወለዚነ ሃጀሩ ፊላህ ፊ ዲኒላህ ወፊ ጣዓቲላህ የኔን ጥሪ ተቀብለው የመለክተኞችን ፈለግ ተከትለው ለምን ያላህን ጥሪ ተቀበላችሁ ብለው አገር ወገኖቻቸው ቤተሰቦቻቸው ደግሞ መቆሚያ መቀመጫ አሳጥተው የሚያንከለክሏቸው ይላል። ሚን ባዕድ ማ ዙሊሙ እና ብዙ ተተበደሉና ተተጨፈጨፉ በኋላ በጥላት በጥጋበኞች ይላል ለኑበዊአነሁም ፊ ዱንያ ሐሰና እነሱ ለኔ ብለው ነውና መስዋዕት የከፈሉት በዚች በቅርብ ህይወታቸው እያሉ መልካም ህይወትን እንደምናኖራቸው ነው ይላል። ለተወሰነ ጊዜ ለመፈተን ያህል እንሰልጥባቸዋለን ኢማናቸውን ለመለካት ማለት ነው። ከዛ በኋላ ግን ከተወሰነ ጊዜ በኋላ አላህ Subhanahu Wa Ta'ala ተንቀውና ተረግጠው የነበሩትን ነፃ ያወጣቸውና የበላይነት ይሰጣቸውና በዱንያ ላይ እንደገና ተንደላቀው እንዲኖሩ እናረጋቸዋለን እውነት ሙሃጅሮች ከሆኑ ይላል። ወላ አጅሩል አኺራ እንደገና ደግሞ የዛኛው ዓለም ምንዳቸው አክበሩ በዚህ በዱንያ ከሚያገኙት እጅግ የበለጠና የገዘፈ ነው ይላል ማለት ነው። ለው ካኑ ያዕለሙን እና እነዛ ሰነፎችና ልግመኞች ይህን ድል ቢያውቁ ኑሮ እነሱም በዚህ መስክ በተሳተፉ ነበር ይላል ማለት ነው። ይህም እንግዲህ አላህ Subhanahu Wa Ta'ala ለወዳጆቹ የሚከፍለውን ወረታ ባጭሩ መግለጡ ነው ማለት ነው። በየዘመኑ ነብይን ይልካል፣ ኩቱቦችን ያወርዳል፣ ፍቃዱን ይዘረጋል። የዛ ጊዜ የሰው ልጆች ጥቂቶችም ቢሆን የሱን ፍቃድ መቀበልና መከተል ያለ ነው። እነዛ የሚቀበሉት ደግሞ እንደተቀበሉ ማንም ዝም አይላቸውም። ሸያጢነል ኢንስ አካባቢውን አጥለቅልቆታልና አመራሩ አገዛዙ ሁሉ ነገር ጉልበቱ መሳሪያው ሁሉ ያለው ከሌሎቹ ዘንድ ስለሆነ እና የሀገሩን ወግና ልማድ ባህሉን እንድታችሁ አዲስ ሃይማኖት አንታችሁ እናንተ በጥባጭ ብዙን አከፋፋይ እያሉ መቆሚያ መቀመጫ ያሳጧቸዋል፣ ይቀጠቅጧቸዋል ይላል። እና በሚቀጠቅጧቸው ጊዜ መኖር ሲያቅታቸው ታካባቢያቸው ፈልሰው ዲናቸውን ብቻ ይዘው ቤት ንብረታቸውን ጥሪታቸውን ወዳጅ ዘመዳቸውን ቀያቸውን ቤታቸውን ትተው ለኔ ብለው ፈልሰው የሚባዝኑ አሉ ይላል አላህ Subhanahu Wa Ta'ala። እነዚህም ወዳጆች አሉኝ በእነዛ አንጻር ማለቱ ነው። ታዲያ እነዚህን ይህን ያህል እንግዲህ መከራ ሲወርድባቸው ዝም ብዬ እስከ መጨረሻ ዋጋ ቢስ አድርጌ አስቀራቸው ይመስልሃልን ይላል። አበደን። እና አላህ Subhanahu Wa Ta'ala ለተወሰነ ጊዜ ቢጠቁም እንደገና የተናቁት መልሰው የበላይነትን ሳላስጨብጣቸው አልቀርም እውነት ለኔ ብለው ከሆነ መስዋዕት የከፈሉት ይላል ማለት ነው። ይህንንም በታሪክ አረጋግጧል በተደጋጋሚ ማለት ነው። ነብያቶች መጀመሪያ ጊዜ ሲነሱ በጣም ጥቂት ሰዎች ናቸው የሚቀበሏቸው። እነዛ የተናቁ ጥቂቶች ግን ከትንሽ ጊዜ በኋላ በትክክለኛው መንገድ እስከተመሩ ድረስ ተሰደው ተባረው ተጨፍጭፈውም እንደገና አላህ ነስር ይሰጣቸውና መልሰው ጥላቶቻቸውን የሚያንበረክኩበትና የበላይነት የሚቀዳጁበት ጊዜ በተደጋጋሚ ነው የተከሰተው ማለት ነው። እኔ ባረዳቸው ኑሮ ታዲያ እነዛ ዚግባ የማይባሉ ሁለት ፍሬ ደካሞች እንዴት እንደዛ አይነት ውጤት ላይ ሊደርሱ ይችሉ ነበር ነው አላህ Subhanahu Wa Ta'ala። እና የኛ ነብይ ታሪክና የሷሃቦችን ስናይ ይሄ ራሱ በቁልጭ አድርጎ ያሳያል። መጀመሪያ መካ ከተማ ላይ እንደቀላል ተጀመረ። ሁለት ፍሬ አማኞች ለምን አመናችሁ ተብለው በገዛ ዘመዶቻቸው በቤተሰቦቻቸው በወላጆቻቸው ጭምር እየተቀጠቀጡ መቆሚያ መቀመጫ ሲያጡ
ወደ ባዕድ አገር ፈልሰው ሀበሻ እንዲሄዱ ተደረጉ ማለት ነው። ቋንቋውን ያውቁት ባህሉን አገር ምድር አልፈው ባህር ተሻግረው ሄዱ ለዲናቸው ሲሉ ማለት ነው። እና እዛ ሄደው አላህ Subhanahu Wa Ta'ala እንግዲህ የገዛ ዘመድህ የገዛ ወዳጅህ አባትህ አጎትህ አላስቀምጥህ ያለውን ያውም በእምነቱ በባህሉ በቋንቋው የማይገናኘው እንዴት ተቀብሎ ሊያስተናግድህ ይችላል? ግን የአላህ እንግዶች ስለሆኑ እነዛኞችን አዘጋጀላቸው ማለት ነው። ለኑበዊአነሁም ፊ ዱንያ ሐሰና አለ መልካም ያቀባበልና ማስተንግዶ እንዲቀበላቸው አደርጋለሁኝ ይላል። ስለዚህ ነጃሺን አላህ Subhanahu Wa Ta'ala ያዘጋጀላቸው እሱ ነው ማለት ነው እንጂ እንደሚጠበቀው ቢሆን ኑሮ የምን ነገራችሁ ደግሞ ተየት መጣችሁ ሀገራችን ልታበላሹ የሌለ ባህል የሌለ ሃይማኖት አምጣችሁ ብሎ ወዳውኑ ዋጋቸውን ሊሰጣቸው ይችል ነበር ማለት ነው። ግን የአላህ ወዳጆች ስለሆኑ እነዚህ አባረሯቸውን እነዛ እንዲቀበሏቸው አደረገ። ኋላም ነብዩና ሌሎቹ የተረፉት ወደ መዲናም ሲሄዱ እንደዛው ነው ማለት ነው። የመዲና ሰዎች ተዛ ይሻላሉ በቋንቋው በባህሉ በምን ይቀራረባሉ አረቦች ናቸው ሁሉም ባህል ልምዳቸው ሁሉ ነገር ከመሆኑም ጋር ግን እንደ አባት እንደ ወንድም እንደ እናት እንደ እህት የሚሆን የለም። በባዕድ አገር ሲሄዱ እንደገና በልልታና በሆታ ጦላ አልበድሩ አለና እያሉ ተቀበሏቸው። ማን ነው ይሄን ያደረገው? አላህ ራሱ ነው ማለት ነው። ስለዚህ ጥሩ መስተንግዶና አቀባበል ጥሩ ኑሮ ሰጣቸዋለሁ በዚህ በዱንያ ላይ። ከዛ በኋላ ባልተጠበቀ ፍጥነት ወዳውኑ አድገው ተመንድገው ጠንክረው ጥላቶቻቸውን በጦር ሜዳ አዋርደውና ድል ነስተው እንደገና ኡመራ ሆነው አገርን ሁሉ ሊገዙ ቻሉ። እነዛ የተናቁት ማለት ነው። ለምንድነው? አላህ ነው ይሄን ያደረገላቸው ለወዳጆቹ ይላል። አሁንም ለመሞከር የሚፈልግ ካለ ይሄን ነው እኔ ዝግጁ ነኝ ይላል አላህ Subhanahu Wa Ta'ala። ግን የሚሞክር የለም ፈሪው እየበዛ ነው በአሁኑ ጊዜ። እና ለው ካኑ ያዕለሙን የሚያውቁ ቢሆኑ ኑሮ ሌሎቹ ልግመኞችና ፈሪዎች ይሄን ነገር ይገቡበት ነበረ። ግን ባለማወቃቸው እኛ ብቻችንን ምን ልናረገው እያለ ከንፈሩን እየመጠጠ ዝም ይላል እንጂ ብትነሱ እኮ ቆርጣችሁ እኔ ምን ጊዜም ቢሆን ለነዛ እንደሰጠሁት ለእናንተ ምሰጣለሁኝ ነው የሚለው ማለት ነው። አለዚነ ሶበሩ እና ትልቁ ስንቃቸው ምንድነው? ትጥቃቸውም ስንቃቸውም ሶብር ነው ማለት ነው። ሁለት መሳሪያ አላቸው። አንደኛ ያው የመጀመሪያው ኢማን አለ። የጌታን እምነት ተተቀበልን ድረስ ለሱ ገብተናል ይፈልገው ይሁን ብለው ተነስተዋል። በዛ ላይ ጥላት የተለያየ አደጋና ጥቃት ቢያደርስባቸውም ጥርሳቸውን ነክሰው ለማንም ለምንም አይበገሩም ማለት ነው። ወአላ ረቢሂም የተወከሉን በጌታቸው ላይ ይመካሉ። እነዚህን ሶስት ትጥቆች እስከለበሱ ድረስ እኔ ምንም አሳልፌ የምሰጥና የምጥላቸው አይደለሁም ኢላላ አላህ Subhanahu Wa Ta'ala። ይሄንን እንግዲህ ያደረገ ጌታ መሆኑን ያረጋገጠ አሁንም ታዳ ምን ጊዜም ቢሆን እምነትና ክህደት የሚባሉ ነገሮች ተፈራራቂ ነገሮች ናቸው። ማን ነው እንግዲህ ይሄንን ኃላፊነት የሚቀበለው? እኔ ዝግጁ ነኝ በበኩሌ ካልፈለጋችሁ ተጣላችሁ እናንተን ተወርቃላችሁ እያለ ነው አላህ Subhanahu Wa Ta'ala። እና ወሰለላሁ ዐለ ነብይ ወኢላ ሊቃኢና አኸር